ማም ፎይ እንዴት አመሻችሁ? እንኳን አደረሳችሁ። እንኳን አብሮ አደረሰን። ሰላም ናችሁ? እንዴት ነው? እግዚአብሔር ይመስገን። እኔ እንኳን ጥያቄ በሃይማኖቴ ላይ አይደለም። በእርግጥ ግን ጥያቄ ከዚህ በፊት የሆነ ጊዜ አናግሬ ነበር መሰለኝ እና የኔ የልጆቼ አባት ሙስሊም ነው እና ብሎ ምንም ሊሰማኝ አልቻለም። ምን እንደማደርገው እስኪ እንደው ተባበረኝ ወንድሜ፣ ምን እንደማደርገው ግራ ገብቶኛል። ምን ማለት ልፍታው ወይስ ምን ማድረግ አለብኝ? እኔ እስከተረዳሁት እኔ እስከማውቀው የተማርኩትም አይቻልም፣ ጋብቻ አይቻልም። ሶሪ አይቻልም። መመለስ መምጣት ማይችል ከሆነ አይቻልም። ምክንያቱም የጌታን እንትን ነው ምሳሌውን ነው እያፈረሽ ያለሽው። ህብረት ምንም የለም። በእንደዚህ በጋብቻ ላይ ህብረት የለም። ያ መጽሐፍ ቅዱስ ምን ይላል መሰለሽ እህቴ፣ ሜይ ቢ ዲሲሽኑን አንቺና ምናልባት የነሳ አባት ካለሽ ውሳኔውን ሁለታችሁ የምትወስኑት ይሆናል። ነገር ግን አስተምሮውን ንገሩን ካልሽ አስተምሮ ምን ይመስላል ካልሽ ከመጽሐፍ ቅዱስ ልንገርሽ። ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 14 ላይ አሁን ለአንቺ ብቻ አይደለም፣ ምናልባት በዚህ ፕሮሰስ ውስጥ ያሉ በጣም ብዙ ክርስቲያኖች ሊኖሩ ይችላሉ። ወይ ወደ ትዳር ለመግባት ወይ ወደ ገና ከሙስሊም ጋር ወደ ፍቅር ለመግባት የሚሄዱ ሰዎች አሉና ለነዛ ይሆን ዘንድ ይህንን ምሳሌ አድርገው ይሰዱት። ሁለተኛ ቆሮንቶስ ምዕራፍ 6 ላይ ቁጥር 14 ጀምሮ ከማያምኑ ጋር በማይመች አካሄድ አትጠመዱ ብሎ ይናገራል። ጽድቅ ከአመፅ ጋራ ምን ተካፋይነት አለው? ብርሃንስ ከጨለማ ጋራ ምን ህብረት አለው? ክርስቶስ ከበይሁዳ ጋር ምን መስማማት አለው? ወይስ የሚያምን ከማያምን ጋር ምን ክፍል አለው ብሎ ይናገራል። ስለዚህ ለእግዚአብሔር ቤተ መቅደስ እና ከጣዖት ጋራ ምን መጋጠም አለው ብሎ ይናገራል። እኛ የሕያው የእግዚአብሔር ቤተ መቅደስ ነን ብሎ ይናገራል። ስለዚህ እኛ የእግዚአብሔር ቤተ መቅደስ ነን። ስለዚህ ከጣዖታውያን ቤተ መቅደስ ጋር ምን ህብረት አለን? ስለዚህ ምን ህብረት አለን? ጨለማ ከብርሃን ጋር ምንም ህብረት የለው። እኛ የእግዚአብሔር ቤተ መቅደስ ነን። ሰውነታችን የእግዚአብሔር መንፈስ ማደሪያ ነው፣ የመንፈስ ቅዱስ ማደሪያ ነው። ያውም ደግሞ እናንተ ናችሁ ብሎ አንደኛ ቆሮንቶስ ላይም ይናገራል። ስለዚህ በውስጣችን የእግዚአብሔር መንፈስ አለ። ይሄን የእግዚአብሔር መንፈስ እንግዲህ ከማያምን ከሌላ ከመንፈስ ጋር ምን መጋጠም አለው ብሎ ነው የሚናገር። ስለዚህ አስተምሮን ከሆነ የክርስትና አስተምሮ ከሆነ ነው አይቻልም በፍጹም። እኛ የምንናገረው አስተምሮ ነው። ይሄ ነገር ሀፕን እንዳያደርግ እንዳይፈጠር ነው። ግን ሜይ ቢ ለምሳሌ አሁን ትዳር ላይ ሙስሊም አግብታችሁ ልጅ ወለዳችሁ፣ አንድ ብቻ አይደለም 2-3 ልጅ ወለዳችሁ ልትኖሩ ትችላላችሁ። አስተምሮ ግን ይፈቅዳል? በፍጹም አይፈቅድም። በፍጹም አይፈቅድም። ይሄን ነገር እንግዲህ እንዳስተምሮ ህይወት ያሳጣል ወይ? በደንብ ያሳጣል። ምክንያቱም የእግዚአብሔርን ቤተ መቅደስ አታፍርሱ ብሎ ስለተናገረ ማለት ነው። ስለዚህ ይሄ ደግሞ ከጣዖት ጋር መጋጠም የእግዚአብሔርን ቤተ መቅደስ ማፍረስ ነው፣ ሰውነታችንን ማፍረስ፣ መንፈስ ቅዱስን ማፍረስ ነው የሚሆነው ማለት ነው። እና ውሳኔው አሁን እኛ አስተምሮን ነገርንሽ፣ ውሳኔውን ግን አንቺና ምናልባትም የንስሐ አባት ካለሽ ተነጋግራችሁ ለህይወትሽ የሚሆነውን ነገር አንቺ ነሽ የምትወስኚው እንጂ እኛ አሁን ለምሳሌ እንደ ንስሐ አባት እንደዚህ አድርጊ ብለን እንደ ንስሐ አባት ዲሲሽን መስጠት እንችላለን? አንችልም። አስተምሮ ግን ያው ተቀምጧል። ስለዚህ አንቺና የቤተክርስቲያን አባቶች የምታውቂያቸው ንስሐ አባት ካለሽ እነሱን ደግሞ አውርተሽ የራሽን ውሳኔ ለህይወትሽ የሚሆነውን ውሳኔ ወስኝ። ትክክል። ሰለሞን ጠቢቡ ሰለሞንን እግዚአብሔር ካስጠነቀቀው አንዱ ከነኚህ ጋር በፍጹም እንዳትጋባም ወደ እነሱም እንዳገባ ብሎ ነበር ያለው፣ ጣዖት አምላኪዎቹን ማለት ነው። ሰለሞን ግን አገባ። ማይሆን አወዳደቅ ወደቀ። ማይሆን አወዳደቅ ማለት ነው። እና እግዚአብሔር ሆነ አለው እንዲህ ያድርግሃልና ያዘዝኩህን ቃል ኪዳኔን አፍርሰሃልና ንግስናህን ከአንተ ቀዳድጄ ለልጅ እሰጥሃለሁ አለ። ሰለሞን ሁሉ ከንቱ የከንቱ ከንቱ ነው እንዲል ያደረገው
ካልተፈቀዱለት ሴቶች ጋር ያውም ጣዖት አምላኪውን ከሆኑ ጋር ስለተጋባ ነው። ስለዚህ ጋብቻ ደጋግሜ ብየዋለሁ ከዚህ በፊት ጥንቃቄ አድርጉ። ያላገባችሁ ጥንቃቄ አድርጉ። እናገባችሁ ሶሪ ከንስሐ አባታችሁ ጋር ጨርሱ በደንብ በእነዚህ አይነት ጉዳይ ውስጥ ያላችሁ። ምክንያቱም በየቀኑ ጸበል አትረጩም። ያገባችሁ በየቀኑ ቄደር አትጠመቁም። አይ ቲንክ እንደዛ አለ አይደለ? ቤተክርስቲያን ከሙስሊም ጋር ከተኛ ቄደር ይጠመቃሉ። እስከማውቀው እንደዛ ነበረ። ቄደር እንግዲህ በየ3 ቀኑ ቄደር ሊያጠምቅ ነው እንዴ? አይደነረስ እና አስቸጋሪ ነው። ግን ንስሐ አባት እንዴት ሳይድ ያደርጋል። የሚያጋቡም አሉ ንስሐ አባቶች፣ ችግር የለባቸውም። አሁን ላይ አስተምሮቱ ከጠየቃችሁም ግን አስተምሮቱን ከጠየቃችሁኝ እኔ እስከማውቀው ድረስ ብሉይ ኪዳንም አዲስ ኪዳንም ይከለክላል። በተለይም ብሉይ ኪዳን ላይ ጥብቅ ክልከላ ነው ያለው። ከማስጠንቀቂያ ጀመር ነው ያለ ብሉይ ኪዳኑማ ከማስጠንቀቂያ ጀመር። ለዚህ ምሳሌ ማን ይሆናል? ሰለሞን አታግባ ከተባሉ ሴቶች ጋር እነሱን አገባ። ከዛስ ምን አደረጉት ይላል? ለጣዖታቸው ማምለኪያ ቦታ ሰሩት ይላል። ለእነሱ ማምለኪያ ጭራሽ ማምለኪያ ቦታ ወደ መስራት ውስጥ ገባ ማለት ነው። እዚህ ድራሽ ሳሳቱት ማለት ነው። እና ዲሲሽኑ የእናንተ ነው። መጽሐፍ ቅዱስ ግን ይከለክላል። ፔሬድ እኔ ማስተምረውም አቋሜም ያ ነው እና እንደዛ ነው። እህታችን እፎዬ እሱ ሊያምልልኝ ያልቻለው ነገር ምን መሰለ? እዛ ሱራ እንትን ቁርአን ላይ ያሉትን እንትን ፓርቶች ሳሳየው አይ እነዚህ ዳይፍ ናቸው አላምንም ባለኝ ማለት ነው። በጭራሽ ያሉትን በአጠቃላይ ኖ እነዚህን እኛ እናደርግም አረቦች ናቸው የሚያደርጉት ምናምን አይደለም። በቃ በጣም ሞከርኩኝ ላሳምነው፣ ግን እምቢ አለኝ፣ በጭራሽ እምቢ አለኝ ማለት ነው። ይሄ የግድያ ፓርቶቹን ማለት ነው ሳሳየው በፍጹም እምቢ አለኝ። በፍጹም አላምንም፣ እኛ ሙስሊሞች እንደዚህ አናደርግም። ኧረ ታደርጋላችሁ እባክህ እንደዚህ ነው መጽሐፍ ላይ የተጻፈው ምናምን ብሎ ሊያምንልኝ አልቻለም። እሱን ብቻ ማለት ነው። እና እንደዚህ ካለው ብሎ ሁላ አንቺ እንደዚህ አይነት ነገር አለው ካልሽ ትክክለኛውን ነገር አምጪልኝ እኔ አይቼ እቀይራለሁ፣ ወዲያው ነው የምወጣ ሁላ ብሎኛል። ግን ሞከርኩኝ፣ በጣም ሞከርኩኝ ላሳየው። ይሄን አንብብ፣ ይሄ እንደዚህ ነው፣ ይሄ እንደዚህ ነው። በፍጹም ሊያምነኝ አልቻለም። በፍጹም ማለት ነው። በእርግጥ እርግጠኛ ነኝ በጣም 100% ሹርኝ የምነግርህ ወይ ቁርአኑን አያውቀውም። ድንግልን ነው የምልህ፣ አያውቀውም። ዝም ብሎ በተረት የነገሩትን ብቻ ነው እንትን የሚለው እና ሁሌ እሱ አሁን ሴት ልጅ አለች፣ አንተ ሴት ልጅ አለች፣ የሴት ልጅ አባቱ ነህ። ልጅህን በ9 ዓመቱ አንድ ሊሞት የደረሰ የጃጀ ሰውዬ ለአግባቢ ለሽ ትለዋለህ ምናምን። ማን ነው እንደዚህ የሚል? አይ ይሄ እኮ ሱና ነው ምናምን ስለው በፍጹም እንደዚህ የሚል ነገር የለም እዛ እኛ ቁርአን ውስጥ እንደዚህ አይነት ነገር የለም ምናምን ይላል። ምን እንደማደርገው ግራ ይክዳል። በቃ ነው እንደዚህ አይነት ነገር የለም እኛ ጋር። ለዚህ ኡስታዞቻቸውን ቪዲዮዎች እየሰበሰብሽ ማሳየት ነው። የኡስታዞቹን ለምትናገሪው ያው ኡስታዞቹ እንደዚህ ነው ያሉት። አንተ ምክደውን ከኡስታዞቹ በላይ ታውቂያለሽ ወይ ታውቃለህ ወይ ብለሽ ማሳየት አንድም እሱ፣ ሁለተኛ ደግሞ ተቂያ እየሰራብሽ ሊሆን ይችላል። ተቂያ ማለት ቅዱሱ ውሸት ማለት ነው። ምን ብሎ እየዋሸሽ ይሆናል እያወቀ አላውቅም። ብዙ ጊዜ ላይ መጀመሪያ ሲያገቧቸው ምንም እንደማያውቁ ነው የሚያገቧቸው። እና ማያውቁ ብቻ ሆነው አይደለም የሚያገቧቸው። ምን ይሏቸዋል? ምን ብለው ነው የሚያገቧቸው? እኔ ካስተማርሽኝ ክርስቲያን ሆናለሁ፣ የራሴንም አላውቀው ግን እውነት ማወቅ ፈልጋለሁ ይሏቸዋል። ከተጋቡ በኋላ እሷ ትዝላለች፣ ቤተክርስቲያን ትቀንሳለች፣ እሱ እየጠነከረ ይመጣል። እሷ እየዛለች ትመጣለች፣ እሱ እየጠነከረ ይመጣል።
ወይም መጨረሻ ላይ ትዳራቸው ፌድ ያደርጋል ወይም ወልደው ወይም መጨረሻ ላይ 2-3 ተወለዱ በኋላ አማራጭ ስታጣ ወይም ወደ እሱ ትሄዳለች። እንደዛ ነው የሚዘምኑ አብዛኞቹ። እሷ ጠንካራ ከሆነች ግን እዛው እያዛጋት ይቀጥላል ማለት ነው። እና እኛ ይህንን ነው የምንረዳሽ፣ ሌላ ምንም የለም። አስተምሮቱን ነው። ምክንያቱም እኛ እንዲህ ነው ብለን የምናለባብሰው ነገር የለም። የምናውቀውን እናካፍልሻለን። የምናውቀው ግን እስከዚህ ድረስ ነው። ይህንን ሌላ ጥያቄ አለሽ ወይ? አመሰግናለሁ ፎይ። አይ ጳላዲም ጋር እንትን ስለምል ጳላዲም እያገዘኝ ነው፣ እግዚአብሔር ይስጠውና እሱም ጋር እንትን ስለምል አመሰግናለሁ በጣም እግዚአብሔር ያክብርልኝ። መልካም በዓል ይሁንላችሁ ለሁላችሁም። ግን እፎይ ደግሞ አንድ መልእክት ማስተላልፈው ነገር አለ። የኛ የክርስቲያን ወንዶች የክርስቲያን ሴቶችን እንደ መጫወቻ ነው የሚቆጥሩን። እውነት ለመናገር ነው የምልህ። አሁን እኔ ምን አይተሽ አገባሽ እሱን ብትለኝ ለእኔ ክብር ሰጥቶኛል፣ እግዚአብሔር ይመስገን። ገባህ አይደለ? ይሄን ራሱ እነሱ ለእኛ እኛን ያላከበሩንን የሌላ ሰው መጥቶ ሲያከብረን ሱናውን 4 አላገባብሽም ወይ? አላገባም፣ አያገባም። 4 እንኳን እንደዛ እንኳን እስካሁን አላገባም። ከአሁን በኋላ ካልሆነ እስካሁን አላገባም። 4 ሲያገባብሽ በደንብ ትክክለኛ ማይሆኑ አልሰማሁም። ማን ስለሆንሽ ነው እንጂ ማሰቢው። እኔስ አልመታሽም አልመታሽም። ኧረ በስመ አብ እንደዛ የለም፣ እንደዛ ነገር እግዚአብሔር ይስጠው። ያረሰኝ ራሱ እሱ ነው። እኔን ወልጄ አጋጣሚ ከሀገር ውጭ ነው ያለሁት እና እሱ ነው ያረሰኝ እንደ ሴት ልጅ እንደሚመካ ጨርቄን ሁሉ እያጠበ እሱ ነው ያረሰኝ። ጤናማ አይደሉም ማለት አይደለም። ጤናማ ወንዶች አሉ። ሙስሊም ስለሆነ ባለጌ ወንድ ነው ማለት አይደለም። ሙስሊም ክርስቲያን ስለሆነ ጥሩ ወንድ ነው ማለት አይደለም። እውነት ለመናገር ጋጥ ወጥና ባለጌ ብዙ ክርስቲያን ወንድ አለ፣ ብዙ ጨዋ ወንድ ሙስሊም አለ። ትዳሩን አንድ አግብቶ ተወስኖ በስርዓት የሚኖር አንዲት ሰክኖ ትዳሩን አጥብቆ የሚኖር ብዙ ሙስሊም ወንድ አለ። አንድ አግብቶ 10 ሴት የሚያጠራምስ ብዙ ክርስቲያን ወንድ አለ። ስለዚህ ይሄ የሰውየው ችግር ነው። መልካምም ሲሰራ ቻሌንጅ የምናደርገው እኛ ሰዎችን ከሃይማኖቱ ዳኝተን ነው እንጂ ሰውየው ፐርሰናሊ ጤናማ ሊሆን ይችላል፣ መጥፎ እንዲያደርግ ይችላል። ሰዎች ሊሳሳቱ ይችላሉ፣ ሰዎች መልካም ሊያደርጉ ይችላሉ። ነገር ግን መልካም ቢያደርግ ባልሽ እስልምናን ትክክል አደርገው ባልሽ መጥፎ ቢያደርግ እስልምናው ያላዘዘውን ከሆነ እስልምናን ባለጌ ያደርገው። በሰውየው ምክንያት ግን ሃይማኖቱ ሊሰደብ ይችላል። በሰውየው ምክንያት ሃይማኖቱ ሊወደስ ይችላል። ለምሳሌ አንቺ ክርስትናን አሰድበሻል፣ እሱ ደግሞ እስልምና እንዲሞካሽ አድርጓል። እንደዚህ ነው። እሺ ፎይ አመሰግናለሁ፣ እግዚአብሔር ያክብርልኝ። እሺ ቀጣይ መሲ መሲ ዘኦርቶዶክስ ሰዓት የለንም። አፍጥኝ ካልዬ አቤት፣ እንዴት አመሻችሁ? እንኳን አደረሳችሁ። እንዴት ነህ? በጣም ደስ ይለኛል ስላገኘው፣ እግዚአብሔር ይመስገን። ምን እንታዘዝ? አንድ ከሁለት ወገን የተወለዱ ልጆች በአንድም በአጋጣሚም ስለ ጥምቀት ያለውን ነገር ምን ይላል ማለት ልጄ ጋር ስናወራ ያው ህፃናት መጠመቅ እንዳለባቸው እና በጥምቀት ልጅነት እንደሚገኝ እንትን እንላለንና ትምህርታቸው አስተምሯችንም እንደዛ ስለሆነ የሚለው እናወራለንና ግን ያው እሷ አባቷ ደግሞ በእስልምና ውስጥ ያለ ሰው ነው እና እንዴት
የእሷ ጥምቀት ከኛ ጋር ህብረት እንዳለው ከሌላ በመወለዷ የሚለየው ነገር አለው ለማለት ነው። ማለት ከኛ ጋር ህብረት አንቺ ልጅሽ እኮ ሌላ ታሪክ ነች። ከእናንተ ጋር ምንም አያገናኛትም። አይገናኝም። ምን አልከኝ? ከእናንተ ጋር ምንም አትገናኝም። እሷ እኔ ጋር እኮ ነች ማለት አስጠምቂያ ክርስቲያን ነች እሷ ትድናለች፣ አንቺ ግን አደኝም። አንቺ ክርስቶስን ሕግ ጥሰሻል፣ እሷ ግን በክርስቶስ ክርስቲያን ነች። ኦኬ፣ አንቺም ባልሽ ሙስሊም ነው? ሙስሊም አይደል? አንቺ አይደለም፣ አጋጣሚ ነው። ኦኬ፣ በኋላ ልጅን አስጠምቄ ያሳደግኳት ራሴ ማለት ነው። ራሴ ጋር ነች። ያ ስለዚህ ምንድነው ጥያቄሽ አንቺ? ከእሷ ጋር ስናወራ እኔ ከሙስሊም በመወለዴ ጥምቀቴ ቫሊድ አይደለም አይነት ነገር ጠየቀችኝና እንኳን ከሙስሊም አንድ ጎን አይደለም ሁለት ጎናው ሙስሊም ይሁን እናቷም አባቷ። ምክንያቱም ሕዝቅኤል ምዕራፍ 18 ቁጥር 4 እና ቁጥር 20 ላይ ልጅ በአባቷ ኃጢአት አይጠየቅም፣ ኃጢአት የምትሰራ ነፍስ ራሷ ትሞታለች እንጂ ይላል። ስለዚህ ልጅ ነች እሷ፣ ስለ እናንተ ምንም አይመለከታትም። እናንተ ጋር ብትገቡ አሁንም በኃጢአት ብትቀጥሉ አይመለከታትም። እሷ ከእናንተ ኃጢአት ጋር ምንም አይገናኝም። እሷ ስለዚህ ጥምቀቷ ምንም የሚከለክለው ነገር የለም። ለምንድን ነው እንደዚህ ብላ እንድታስብ ያደረጋት? አይ እሱ አንዳንዴ በአንድም በሌላም አጋጣሚ ጋር ሲገናኙ ከሱ ጋር እንትን ሲገናኙ በጥምቀት ነው ክርስቲያን የሆንሽው እንጂ እሱ ስትወለድ ሙስሊም እንደሆነች እሱ ሙስሊም ስለሆነ ስትወለድ ሙስሊም እንደሆነች እንደነገራት ነገረችኝ። ያው እኔ ደግሞ ያው ማቀውን ስለ ጥምቀት ያለውን ነገር ሰው አምኖ ሲጠመቅ እንደሚድን እና እኛ ደግሞ ክርስቲያንም የሆነው በክርስቶስ በማመን እንደሆነ የሚለውን ነገር ለማስረዳት ሞከርኩ ማለት ነው። ያንን የፈጠረባትን ነገር ለማጥራት ነው። ብዙ ጊዜ ስለምናወራ እንደዚህ ስለ መጽሐፍ ቅዱስ ያ የፈጠረባት ነገር ነው እንጂ በእምነቷ ጥርጣሬ ኖሯት አይደለም። ከሱ መወለዴን ከተጠመቅኩ በኋላ ነው እንዴ ክርስቲያን የሆንኩት አይነት ነገር ነው አጠያየቁ። እሱን የመመለስ የአንቺ ድርሻ ይሆናል። ግን ከሱ በመወለዷ ምክንያቱም ኃጢአት የሚሰራ እንጂ የሚወረስ አይደለም ብለን ነው ምናምነው እኛ። ኃጢአት ይወረሳል የሚል አስተምሮ የለንም። ይሰራል። ኃጢአት በራሱ ሕግን መተላለፍ ነው። ሕግ ደግሞ ለመተላለፍ ደግሞ አታድርግ የተባልሽው አድርገሽ መገኘት አለብሽ። ስለዚህ ስትወለጂ የምትተላለፊው ሕግ የለም። ኃጢአት ማለት ነው። ስለዚህ ኃጢአት በራሱ የሚሰራ የሚደረግ ነው አለኝ አለ። ያ ስለዚህ ልጅቷን የሚያስጠይቃን ነገር የለም። ማቴዎስ ምዕራፍ 18 እና ምዕራፍ 19ን አንብቢ። ማቴዎስ ምዕራፍ 18 ከቁጥር 1 እስከ 7 አካባቢ፣ ማቴዎስ ምዕራፍ 19 ደግሞ ቁጥር 13 አካባቢ ጀምሮ ልጆች ራሳቸው የመንግስት ሰማያት ምሳሌ ናቸው። ስለዚህ ምንም ከእናንተ ጋር እንትን የሚላት ነገር የለም። በአባቷ እንደዛ ስለሆነ ምንም የሚያስጨንቃትም የሚያገናኛትም የለም። ሌላ ጥያቄ አለሽ? አይ የለኝም። ይህንን ለማጥራት ያህል ነው። አመሰግናለሁ። መልካም ምንለኝ። ጥቁር ሰው እንዴት ናችሁ? ሰላም ነው? ሰላም ነው። እንዴት ነው? እንኳን አደረሳችሁ። እንኳን አብሮ አደረሰን።
ያ እኔ በምን ጉዳይ ነው የመጣሁት መሰለህ? ከአንድ ኡስታዝ ጋር በምናወራበት ጊዜ ያው መሐመድ ከሰይጣኖች ጋር አብሮን የሚሰራው ብዬ የሆነ ማስረጃ በማቀርብበት ጊዜ ምንድን ነው እሱ ለማስተባበል ጅኒ ነው አለኝ። ማለት አጋንንቶች ሳይሆኑ ጅኒዎች ናቸው እና የኛ ወገኖች ናቸው፣ በእኛ ላይ አሉ፣ በእያንዳንዳችን ላይ አለ እና ጥሩ ነገር አንዳንዶቹ ወደ መጥፎ ነገር ይመሩናል አለ፣ አንዳንዶቹ ወደ ጥሩ ነገር ይመሩናል አለ እና የሆነ ጥቅስ አይቼ ነበር ከዚህ በፊት መሐመድ ጋር መጥተው አቤቱታ ያቀረቡ ጅኒዎች ነበሩ እና ከዚህ በፊት አንብቤው ነበር፣ ግን ማስታወሻ ስለያዝኩኝ ጠፋብኝ እና ላገኘው አልቻልኩም እና በሚቀጥለው ስለተቀጣጠርን ከሰውየው ጋር ያንን ላሳየው ፈልጌ ነበር። የምታውቁት ከሆነ ልጠይቃችሁ ነበር። የጅኒ ኮሚቴ ነው እየጠየቅ ያለው ያ መሐመድን ስለ መሐመድን የከሰሱበት ተከታዮችህ ምናምን ብለው ስሞታ ያቀረቡ ጅኒዎች ነበሩ በሐዲት ላይ እና ምዕራፉ ጠፋብኝ። የምታውቁት ከሆነ አልገባኝም፣ አልተረዳሁም ገና ታገኘህ የሞ ምን መሰለህ ጅኒዎች አጋንንት ሳይሆኑ አለ። እሺ ችግር የለውም። የእነሱን አርጉመንት ስለማውቀው ከዚህ በፊት አንብቤ ነበረ። ማለት ጅኒዎች ለመሐመድ ላይ ስሞታ ይዘው እንደመጡ ተከታዮችህ የሆነ በእንትን እንደዛ አይነት አንብቤ ነበር እና ቦታው ጠፋብኝ። የምታውቀው ከሆነ ሼር እንድታደርገኝ ነበር። ማለት ክርስቲያን አውጣለት እንትኑን ነው የሚለው ምግብ ተከታዮች ምግባችንን እያበላሹብን ነው እንዳይበሉብን እና ምኑን ያስጨንቅ? አሁን የእነሱን ምግብ ላለማቆሸሽ ነው። ኖ ማለት እነሱ ባሱ ማለት ነው። ከጅኒዎቹ እነሱ ባሱ። ኦኬ ኤኒዌይስ ምንድነው ጅኒዎች? ጅኒ አጋንንት፣ ሴጣን የሚባለው ጋኔን፣ እነኚህ ስሞች ሴሜቲክ ስለሆኑ ኦልሞስት ከአማርኛ የተወሰዱ ናቸው። አረብኛውን አዳፕት ያደረጋቸው ከአማርኛው ነው። ሳዲቅና ሳኒ ሀቢብ አማርኛ ቁርአን ትርጉም ፔጁን አላስታውስም፣ ፔጅ 10 ምናምን አካባቢ መግቢያው ላይ ቼክ አድርጉት አስቀምጦታል። ይህንን ከኢትዮጵያ የተወሰዱ ከአማርኛ የተወሰዱ እንደሆኑ አስቀምጦታል ማለት ነው። ስለዚህ ምንድን ናቸው ልዩነታቸው ምንድን ነው የሚለውን ስንመለከት እንደ አማርኛ ተናጋሪነታችን እንግዲህ ከአማርኛ የተወሰዱ ከሆኑ እነኚህ ቃላቶች ልዩነት የላቸውም። ዞሮ ዞሮ ተመሳሳይ ናቸው፣ ግን ከምግባር አንጻር ሊነገሩ ይችላሉ። ጋኔን የካፍ ምዕራፍ ወይንም ደግሞ 18ኛው ሱራ 52ኛው አያ 50ኛው ነው 52ኛው አያ ከሁለት አንዱ እዛ ላይ ኢብሊስን ለአደም ስገድ ካለው በኋላ አይሚን መላእክቶችን ለአደም ስገድ ይለዋል። ከዛ ውስጥ አልሰግድም ብሎ ያልሰገደው ማን ነው? ኢብሊስ ነው ይላል። ኢብሊስ ማን ነው ሲል ከጋኔን ጎሳ ነው ይለዋል። ስለዚህ ኢብሊስ ማለት ራሱ የጋኔን ጎሳ ነው። ሱረቱ ሂጅር ላይ ደግሞ ስትመጡ ከቁጥር 39 ጀምሮ ራሱ ስትመለከቱት ዲቤት ያደርጋል ከአላህ ጋር። ከቁጥር 26 ላይ አላህ አደምን በእጆቹ ከጭቃ ይፈጥረዋል። ቁጥር 27 ላይ ደግሞ ከነበልባል ይፈጥረዋል። ከዛ 30 ጀምሮ ደግሞ 33 ስታዩ ስገድ ተብሎ ለምን እንዳልሰገደ ሲናገር አንተ ለጭቃ ለፈጠርከው ምናምን ይላል። ይህ አካል ማን ያመፀው? ሴጣን ተብሎ ደግሞ ይጠራል። ኢብሊስ ተባለ፣ ሴጣን ይባላል እንደገና መልሶ ማለት ነው። ስለዚህ ኢብሊስ ይባላል፣ ኢንተርቼንጅብሊ ስሙ ይውላል ማለት ነው። ሴጣን ተብሎም ይጠራል። ጋኔንም ተብሎ ደግሞ እዛው ላይ ተቀምጧል። ጋኔንም ተብሎ ተቀምጧል። ከዛ ዳይሎግ ሲያደርግ ደግሞ ከአላህ ጋር ስታገኘው አዳምን አይሜን በመንገዳቸው ትቆራረጣለህ ቆራረጣለሁ እኔ አልሰማም። ይሰማል፣ ገስት ላይ ይሰማል፣ ከስራ ይሰማል። እና ስለዚህ
ሀያት እዚህ ጋር ቁጭ ብላ ነው እየረበሸች ያለችው። ኤኒዌይስ አጋንንት፣ ዲያብሎስ፣ ሰይጣን ተመሳሳይ ናቸው። ኦልሞስ ግን ከግብር አንጻር ይነገርላቸዋል ማለት ነው። ያመፀ እምቢ ያለ ምናምን ለማለት ነው። ሱራ 72 ቁጥር 3 ላይ ስትመለከቱ ዲያብሎስ እንትን ጂኒዎች የተናገሩትን ታገኛላችሁ። ወይም ጋኔኖች ሰማናምን የሚሉት ሴጣን ናቸው። ተማመናቸው በፊት ሴጣን ተብለው ይጠራሉ። ሲያምኑ ጂኒ ይባላሉ። ያው ኦኬ፣ እፎይ ከማመኑ በፊት ክርስቲያን ሊባል ይችላል። እፎይ አይምን ከአንድ ሰንበዲ ኤክስ የሚባል ሰው ሙስሊም ከማመኑ በፊት ኤክስ የሚባል እምነት አለው። ከዛ ደግሞ እስልምናን ሲያም ሙስሊም ነው እምነቱ ተባለ። ሰውነቱ ላይ ለውጥ አምጥቷል። የጥቁር ሰው ሰውነቱን ይቀይረዋል። እነዚህ መናፍስቶች አይደሉ እንዴ? እንዴት አድርገው አምነው ጅኒ ሊባሉ ይችላሉ? እና አብረው ደግሞ እንዴት ያድራሉ በነብዩ ላይ? እንዴት ነው የማያምኑት? ከመሐመድ ጋር እኮ በብዙ ቦታ ላይ እንትን አይሉም፣ አይራራቁም። ታውቃለህ? እንዴት ነው የምትለኝ ሰውዬ? አሁን ልጣላህ ነው? እኔ ክርስቲያን እኔ አንደርስታንድ ያደረኩት ምንድን ነው? እኔ ክርስቲያን ነኝ። ክርስቲያን ነኝ ራሱ አጋንንት ነው ብዬ ነው። አዳምጥ። እንዴት ነው በመሐመድ ሴጣን ማያምነው? ለምን ማያምነው? እዞት የመጣው አስተምሮ ራሱ ምንድን ነውና? አይ እያልኩ ያለሁት እኮ እሱን ያዙታል እኮ ነው የምልህ እኮ እዞት የመጣው አስተምሮ ራሱ ምንድን ነው? እና እዞት የመጣው አስተምሮ ራሱ ምንድን ነው? እንዲያምኑታል። ያ ክርስቶስን የሚቃወም ስለሆነ እነሱም ይደግፉታል፣ ይመሩታል። ቴንኪው። ስለዚህ ያምኑታል። ክርስቶስን የሚቃወም አስተምሮ ከመጣ ሴጣን ላያምንበት የሚችልበት ምክንያት ይኖራል ብለህ ታምናለህ? አላምንም። ያምኑታል። ግን እኔ የምለው ምንድነው መሰለህ፣ ምንድነው ልዩነታቸው ነው ከነሱ ጋር? ልዩነት የላቸው። እንዲያውም ብሰው ከሰሷቸው እኮ ነው የምልህ። የእሱን ተከታዮች ጅኒዎቹ ከሰዋቸው። አሁን ቅድም ማስረጃ የጠየኩህ ያ ግብዣ ይጋብዙታል መሐመድን። ሱራ አይሚና ሙስሊም 450 ላይ ግብዣ ሁሉ ይጋብዙታል። ከዛ ወዲያ ምግባቸውን ይፈቅድላቸዋል። ምግባቸው ይሄ የወንድሞቻችሁ ምግብ ነው ብሎ ይፈቅድላቸዋል እዛ ላይ። ከዛ በኋላ ግን አስቀድመው ግን ከዛ ምን ይመጣል? አንተ እነኚህ እንትን እያሉብን ነው፣ ምግባችንን እያቆሸሹብን ነው ብለው መሐመድን ቻሌንጅ ያደርጉታል። አይ ቲንክ አዲሱን በጭንቅላት ያላስታውሰው ክርስቲያን ቼክ ማድረግ ትችላለህ። የወንድሞቻችን አይምን ተዛ ታቆሹባቸው አጥንትና የቆሻ እንትን ፋንድያው የወንድሞቻችሁ ምግብ ነው ብሎ ይላቸዋል ማለት ነው። እና አቡ ሁሬራ ዝም ብለው ቂጣቸውን ይጠርጉበት ነበር በአጥንትና በኩበቱ በወንድሞቻቸው ምግብ ማለት ነው። ስለዚህ ሴጣን ያምንበታል ወይ መሐመድ? በደንብ ነው ያምንበት። ጅኒ ያምንበታል፣ አጋንንት ያምንበታል። ሱረቱ ጅኒ ማለት የጂኒዎች ምዕራፍ ማለት ነው። ሱራ 72 የአጋንንቶች ምዕራፍም ይለዋል። ተርቼንጅ ብል የክርስቶስ ተቃዋሚ እስከሆነ ድረስ ማያምንበት ምክንያት የለም። ፖይንት ጥያቄ ምንድን ነው? ሌላ አለ? ያው እኔ ራሴ አምናለሁ መሐመድ አላህ ራሱ የጋኔሎች አለቃ እንደሆነ ነው የማምነው። ስለዚህ ሊያምኑበት ይችላል። አዎ ያምኑበታል። ጋኔኖች ያምኑበታል፣ በደንብ ያምኑበታል። ይሄ ነው። ተመልሶልኛል። ቢ ማስረጃውን ይዘድ እና ይኸውልህ እዚህ ጋር ብዙ ሀዲስ ላይ ነው ያለው። ሚሽካት አልባሳቢ 350 ላይ፣ ጃሚያ ትርሚዚ 18 ላይ፣ ሳይ ሙስሊም 450 ኤ ላይ፣ ይሄ ደግሞ አሁን የከፈትኩልህ ሱናን አቢ ዳውድ 39 አንተ የተናገርከው ማለት ነው። ኤዲፒቴሽን ኦፍ ዘ ጂን ካም ቱ ዘ ፕሮፌት ኤንድ ሴድ፣ የጂኒ ወገኖች የሆኑ ወደ ነቢዩ መጡና እንደዚህ ያሉት፣ ኦ ሙሐመድ ፎርቢድ ዩር ኮሚኒቲ ቱ ክሊን ዘምዘልፍስ ዊዝ ኤ ቦን ኦር ኤ ደንግ ኦር ኤ ቻርኮል። መሐመድ ሆይ ሰዎችህን ከልክልልን በአጥንት በኩበትና በከሰል እንዳይጸዳዱ። ፎር ኢን ዘም አላህ ሃዝ ፕሮቫይድድ ሰብስታንስ ፎር አስ፣ ምክንያቱም አላህ ለእኛ ከእሱ ላይ ምግብ አድርጓልና። ሶ ደ ፕሮፌት ፎርቤድ ዘም ቱ ዱ ሶ፣ ከዚያ በኋላ ነብዩ በዛ እንዳይጸዳዱ ከለከላቸው ይላል ሱናን አቢ ዳውድ 39። ይሄን ነበር የፈለግኩት። በጣም አመሰግናለሁ።
እና አይበቃንም ወይ አይተዋል። ሳሚና ቃል መሰለኝ አለን። አይ እንትን ነው የሰማው ነበርና ብዙ ነገር ተነስቷል። አክቹዋሊ አንደኛ እዚህ እንደው ሁላችንም እዚህ ያለ ነው ከፎ ጀምሮ ሁላችንም ስለዚህ ንጽጽር ላይ የምንሰራ ወንድሞች ጉዳይ የዘላለም ሕይወት ጉዳይ ነው። ቀደም ላይ በጣም እየገረመኝ ነበር ክርስቲያኑ መሐመድ ሺፋይ ነው የሚለውን መንዙማ ሲያደንቅ ምናምን ማለት ሐዋርያው ጳውሎስ እነዚህን ትምህርቶች ሁለተኛ ጢሞቴዎስ ምዕራፍ 4 ላይ የአጋንንት ትምህርት ነው የሚለው። በነገራችን ላይ የአጋንንት ትምህርት ማለት በግብ ሰዎች የተሰጠውን የአጋንንት ትምህርት ይላልና መሐመድ አማላጅ ነው የሚለው ኮንሴፕቱ በራሱ ጽንሰ ሀሳቡ በራሱ የአጋንንት ትምህርት ነው። በዛ ሰዓት ላይ መሐመድ ሺፋይ ነው የሚለው ወዳለሁ ማለት ባጭሩ ማለት ነው የአጋንንትን ትምህርት ይሄ ሰይጣናዊ ሀሳብን ወዳለሁ ማለት ነው። መጽሐፍ ቅዱስ ነው የሚለው። ቅድም አንተ ሆነ መጽሐፍ ቅዱስ ነው የሚለው ስትል የመጽሐፍ ቅዱስ ቃል በቃል የሚለው ጉዳይ ነው። የአጋንንት ትምህርት የክርስቶስ ትምህርት እንዳለ ሁሉ አንደኛ ሁለተኛ ዮሐንስ እንደሚናገረው በክርስቶስ ትምህርት የማይኖር ስለዚህ የክርስቶስ ትምህርት አለ ማለት ነው። ከክርስቶስ ትምህርት ተቃራኒ የሆነው ደግሞ ምንድን ነው? የአጋንንት ትምህርት ነው። አንደኛ ጢሞቴዎስ ምዕራፍ 4 አንብቡ። መንፈስ ግን በግልጥ በግብ ሰዎች የተሰጠውን የአጋንንትን ብዙዎች በግብ ሰዎች የተሰጠውን የአጋንንትን ትምህርት እያደመጡ ሃይማኖትን ይክዳሉ ይላል። ሃይማኖትን የሚክዱት እኮ የአጋንንትን ትምህርት ስላደመጡ እኮ ነው። ዝም ብሎ እኮ ተነስተው አይደለም። ተመልከቱ፣ እነሱ የአጋንንትን ትምህርት የሃይማኖትን ይክዳሉ። ለምን? ሃይማኖትን የሚክዱበት ምክንያቱ ምንድን ነው? የአጋንንትን ትምህርት ስላደመጡ ነው። የአጋንንትን ትምህርት እያደመጡ ሃይማኖትን ይክዳሉ ይላል። ስለዚህ አንደኛ ክርስቲያኑ ማህበረሰብ እዛ ጋር ክርስቲያኑ ሲያደንቅ የነበረ የአጋንንትን ትምህርት ነው። ሁለተኛ ሃይማኖትን ሁላ ሊያስክድ ይችላል። ባይዜ መጽሐፍ ቅዱስ የሚለው አንደኛ ጢሞቴዎስ ምዕራፍ 4 አንብቡት ከቁጥር 1 ጀምሮ። ስለዚህ የሰይጣናዊ ሀሳብን ሰው እንዴት መለየት ያቅተዋል? እንዴት ነው መሐመድ አማላጅ ነው የሚለው ኮንሴፕት ወደዋል ይመቸኛል የምትሉት? አሁን ሌላው ነገር ደግሞ በጣም የሰቀጣው ነገር ደግሞ ልንገራችሁ። መሐመድ ሺፋ ነው ተብሏል አይደለ? ለማን ነው ወደ ማን ነው ሺፋ የሚሆኑ? መሐመድ አሁን አማላጅ ተባለ አይደለ? ወደ ማን ነው የሚማልደው? ወደ አላህ ነው የሚማልደው። በእስልምና አስተምሮ አላህ ማን ነው? ነቢያትና ሐዋርያት ያላወቁት ከመሐመድ በፊት የትኛው ነቢይና ሐዋርያ ያላመለከው መሐመድ ያስተዋወቀው በስምም በባህሪም ኮምፕሊት ሌላ የሆነ አምላክ ነው ወይም ጣዖት። ስለዚህ ይሄ አሁን እሱ አማላጅ ነው የተባለለት ይሄ ሐሰተኛ ነቢይ የሚማልደው ጣዖትን ነው። ጣዖት ይማልዳል ወይ ደግሞ ወደ ጣዖት ምልጃ ይቀርባል የሚለውን ኮንሴፕት ነው ክርስቲያኑ ሲያደንቅ የነበረው። እንዴት ከባድ ነገር እንደሆነ እያያችሁ አዟዙሮ አያስበውም። አያችሁ፣ መሐመድ አማላጅ ነው። ወደ ማን ነው የሚማልደው? ወደ አላህ። ስለዚህ አላህ ምልጃ የሚቀርብለት አምላክ ነው ማለት ነው። እንግዲህ እነሱ ያደነቁት ኮንሴፕት፣ እነሱ በተመቻቸው ኮንሴፕት ክርስቲያኑ ማለት ነው አላህ ምልጃ የሚቀርብለት አምላክ ነው የሚለውን ኮንሴፕት የተቀበልከው። ጣዖቱን አምላክ አልከው፣ አለቀ። የምርም ሊማለድ ይችላል አልከው። ስለዚህ ቀልድ አይደለም ክርስቲያኖች። ኦኬ፣ ይሄ በራሱ ንስሐ መግባት ያስፈልገዋል። በነገራችን ላይ የጣዖት አምልኮን የሌላን አምላክ አምልኮ እንዲሁም የሐሰተኛ ነብይን ስራ፣ ምክንያቱም ይሄን ነገር ይሰራል የተባለው የሐሰተኛ ነብይ ነው። የእሱን ስራ በማድነቁና የእሱን ስራ ላይክ በማድረጉ ንስሐ መግባት አለበት እና ክርስቲያኑ መንቃት አለበት ለማለት ነው። ሶሪ ካቆየኋችሁ በጣም ቆየ እና እንንቃ። እዚህ ያለነው በሙሉ ስለ ዘላለም ሕይወት ነው እያወራን ያለነው። ይሄ እዚህ ምድር ማንኛው ነገር ይጠፋል፣ የዘላለም ሕይወት ጉዳይ ግን ይቀጥላል። ስለዚህ ይሄ ቀጣይነት ያለውን የዘላለም ሕይወትን ጉዳይ ጄፕሬዳይዝ ባናረግ ወይ ደግሞ ባናበላሸው ላለው ኤቫና አፍተኝ ሰዓት ሄደውብህ ነው። ሂሩቴ እሺ ሳባቸው አንድ ቁጥር እየጻፈ ወረዶ ከቤት ገና ከላይ ከላይ አስገባ ትላለች። እንደ ሰዓት ሄደው